ዛሬ በዚህ ቦታ እንድንማማር የፈለኩት ጊዜ ለኦርቶዶክሳውያን ምንድነው የሚለው ነው። ለኦርቶዶክሳውያን ለኛ ለክርስቲያኖች ጊዜ ምንድነው ነው? ጊዜ እንድነው እግዚአብሔር በምድር ላይ ከሰጠን በጣም ትልቁ ስጦታ ጊዜ ነው። እግዚአብሔር ማንም ሊሰጠን የማይችለው እግዚአብሔር የሰጠን እድል ጊዜ ነው። እንደው ይገርማችኋል፣ ግን ሰው ይሄንን ትኩረት ሰጥቶት አያውቅም። ሀብት የማይመስሉ ብዙ ነገሮች አሉ የማናስተውላቸው። ለምሳሌ እንደው የገጠሩ ሰውም ይተርታል። ጤና ሀብት አይመስልም ይላል፣ ውሃ ገንዘብ አይመስልም ይላል። የጤና ሀብትነት ለሰው አይረዳውም። ብዙ ጊዜ የውሃ ሀብትነት አይረዳውም። የአየር የኦክሲጅን ሀብትነት አንረዳውም። ኦክሲጅንን ሰዎች የሚያዙበት ቢሆን ኑሮ ለስንት ቀን መቆየት እንደምትችሉ አስባችኋል? ኦክሲጅን በሆኑ ሰዎች እጅ ቢሆን ኑሮ ሁላችን ገለውን አናድርም ብላችሁ ነው? እነዚያ ሰዎች እነገሌ ናቸው እንዳትሉ ወስዳችሁ አታነካኩኝ ነው ያልኩኝ። በሰዎች እጅ ቢሆን ኑሮ ነው ያልኩት። በሰው እጅ ቢሆን ኑሮ አየር ስንት ቀን ነው የምንሰነብተው? ዛሬን ራሱ ማደር እንችላለን? አንችልም። የውጭውን ይቅርና በዚህ ያለውን በህዋ ላይ የተለቀቀውን ኦክሲጅን ይቅርና ያንተን አየር እንዳታስወጣ ብንባልስ? አይቻልም ብንባል እናድራለን? የራሳችን አየር እንዳይወጣ ብንከለከል መኖር እንችላለን? አንችልም። የአካል ክፍሎቻችንን ስጦታነት አስተውለን አናውቅም። እግዚአብሔር የሰጠንን ነገር ሰዎች ሊያደርጉልን የማይችሉ እንዲሁ እግዚአብሔር ምን አደረገልኝ እንላለን እንጂ እግዚአብሔር አንድ ቀን ጣፊያን ራሱ ስራ እንድታቆም ቢያደርጋት መኖር እንችላለን? እንችላለን? በሰውነታችን ያለውን የጨው መጠን ማን ሊያጣራው ይችላል? ስለዚህ እንሞታለን ማለት ነው። ፊኛ ስራ ብታቆም መኖር ይቻላል? ይቻላል? እስኪ ንገሩኝ። ሌላ የባሰ ነገር ሰው የሚጸዳዳበት የአካል ክፍል ቢዘጋ መኖር ይችላላችሁ? ይቻላል? አይቻልም። እግዚአብሔር የሰጠን የአካል ስጦታ ማንኛውም ሰው የከበረ ሰው እንኳን ከብሮ የሚውለው እኮ መጸዳዳት ስለቻለ ነው። የከበረ ሰው እንኳን ቢሆን እና እግዚአብሔር እንዴት አድርጎ ስጦታ እንደሰጠን ማስተዋል አለበት። ደስ እንዲላችሁ ከፈለጓችሁ እጃችሁ ላይ ያለውን እግዚአብሔር የሰጣችሁን ጸጋ ማስተዋል። የሌለንን እየቆጠርን ከምናዝን ያለንን እያየን መደሰት ነው። ደስታ ከውጭ አይመጣም፣ ከህሊናችን ነው የሚመጣው። አንዱ የምናባክነው በጣም እያባከን ነው ያለው ነገር አካላችን፣ አይምሯችን። እሱም በሌላ ጊዜ ትማሩታላችሁ። እንዴት አድርገን እግዚአብሔር የሰጠንን አካል እያባከን ነው እንደሆነ ትማሩታላችሁ። እኔ ግን ዛሬ መናገር የፈለግኩት ስለ ጊዜ ነው። እግዚአብሔር ጊዜ ሰጥቶናል። ጊዜ በእግዚአብሔር ዘንድ ምንድን ነው? ጊዜ ፍጡር ነው፣ እንደምታውቁት መለኪያ ነው። እግዚአብሔር ያለ ጊዜ ነው የኖረው። ዘመን ሳይፈጠር እግዚአብሔር ነበረ። ጊዜ ፍጡር ነው። በቤተ ክርስቲያን አስተምሮ የመጀመሪያ ሰዓት ትባላለች። ቁጥር የተጀመረው መጋቢት 29 ቀን ነው። መጋቢት 29 እና መጋቢት 30 ሚያዝያ 1 በሊቃውንት አነጋገር ዕለተ ጠቢባን ይባላሉ። ጠቢባን ሥላሴ አንድ ሳይሉ 29 ብለው ስለጀመሩ ነው። እንዲህ ያለው ነገር ለማያምን ሰው አይረዳም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 2 ላይ ሲናገር መንፈሳዊ ነገር ለስጋዊ ሰው ሞኝነት ይመስለዋል ይላል። በስጋዊ አይን አይመረመርምና ለብእሲሰ መንፈሳዊ ኩሉ ይተሐሰሶ፣ መንፈሳዊ ሰው ግን ሁሉን ይመረምራል። ወሎቱስ አልቦ ዘይተሐሰሶ፣ እርሱም ግን የሚመረምረው የለም ይላል። እና ስጋዊ ነገር ያለው ሰው አንድ ሳይባል 29 የማይመስል ነገር ነው ይላል። ሃይማኖት ምንጊዜም ለስጋ የማይመስል ነገር ነው። የምናወጋው የመንፈስ ነገር ስለሆነ የመንፈስ ነገር በስጋ ነገር ሊለካ አይቻልም። መቼስ አሁን ነፋስን በሜትር አንለካውም። ለሁሉም ነገር መለኪያ አለው። ውሃን በኪሎ ሜትር አንለካውም። የራሱ መለኪያ አለው። ለራሱ ነገር ለሁሉም ነገር መለኪያ አለው። ከፍታም መለኪያ አለው፣ ዝቅታም መለኪያ አለው፣ ረቂቅ ነገር መለኪያ አለው፣ ፈሳሽ ነገር መለኪያ አለው፣ ጠጣርም መለኪያ አለው።
እንዲሁ መንፈሳዊ ነገርም የራሱ መለኪያ አለው። ውሃውን በሜትር ጤፉን ደግሞ በሊትር መቼስ ልለካው አይባል፣ መለኪያ አለው። የነፍስም ነገር የራሱ መለኪያ የራሱ ዩኒት ስታንዳርድ አለው። ስለዚህ የነፍስን ነገር የምንረዳው እግዚአብሔርን በመፍራት ነው። እግዚአብሔር ጊዜን ሳይፈጥር ነበረ፣ ጊዜን ፈጠረ። የመጀመሪያዋ ሰዓት መጋቢት 29 ቀን ፈጠረ። በጊዜ ምን እንደተደረገ አስተውሉ። በጊዜ ከተደረጉ ነገሮች አንዱ እግዚአብሔር በጊዜ ይሄንን ዓለም ፈጥሮታል። ይሄንን ዓለም ፈጠረ። 7 ዕለታትን ፈጠረና አቆመ። 7 ዕለታት በዕብራውያን አነጋገር 7 ቁጥር ፍጹም ቁጥር ተደርጎ ይነገራል። መጽሐፍ ቅዱስ ሲተረጎም ማወቅ ካለብን ነገሮች አንዱ የመጽሐፍ ቅዱስን መነሻ ባህል ነው ማወቅ የሚገባል። የመጽሐፍ ቅዱስን መነሻ ባህል ስናውቅ መጽሐፍ ቅዱስን መረዳት እንችላለን። ስለዚህ በዕብራውያን ወይም በእስራኤል ባህል 7 ቁጥር እንደ ፍጹም ቁጥር ይቆጠራል። በኢትዮጵያ ለምሳሌ 10 ቁጥር እንደ ፍጹም ቁጥር ይቆጠራል አይደል? አታውቁም? ለምሳሌ የሆነ ሰው 10 ጊዜ አጨቅጭቀኝ ይላል። እናንተ ግን 3 ጊዜ ብቻ ሊሆን ይችላል ያላችሁት። ለምንድን ነው 10 ጊዜ የሚለው? ጭራሽ ማለት ነው፣ ፍጹም ማለት ነው። ምን 30 ጊዜ ጨቀጭቀኝ ያላያ ይላል። ነገርከኝ እኮ ይላል። ብፁዕ አባታችን መጥተዋል። ከመቀመጣችን ተነስተን እንቀበልና እሺ፣ በረከታቸው ይድረሰን። ሁላችሁም ተባርካችኋል። ባላችሁበት ቁጭ በሉ። እኔም ተሳልሜ ብመጣ ትፈቅዳላችሁ አይደል? እሺ፣ ወደ ትምህርታችን እንሄድ። ብፁዕ አባታችን ስለተገኙ በጣም ደስ ብሎኛል። እናንተም ደስ ብሏችኋል። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእድሜ ከቆዩላት አባቶች አንዱ እሳቸው ናቸው። ረድኤታቸው በረከታቸው ይድረሰን። እኔ ደግሞ በእሳቸው ፊት ስላስተማርኩ በጣም እድለኛ ነኝ። ለምን መሰላችሁ? ገበሬ ልጁን እርሻ ሲያሳርስ እርፍ ያስይዝና ያሳርሰዋል ከፊቱ አድርጎ። ለምን? ሲያበላሽ ለማስተማር ማለት ነው። ስለዚህ ልጅ በአባቱ ፊት ሲያጠፋ ይታረማል ማለት ነው። ትምህርታችን እንቀጥል። እግዚአብሔር ከሁላችን ጋር ይሁን። ወደ ትምህርታችን ስንሄድ በዕብራውያን 7 ቁጥር ፍጹም ነው ብያችሁ ነበረ። እስመ ሁልቆ ሳብዕ በሀበ ዕብራውያን ፍጹም ውእቱ። በዕብራውያን በእስራኤል 7 ቁጥር ፍጹም ነው ይላል እግዚአብሔር። ስለዚህ ምን አደረገ? 7 ዕለታት ብቻ ፈጠረ። ለምንድን ነው እግዚአብሔር 7 ዕለት ብቻ የፈጠረው ስትሉ፣ 7ቱ ቀኖች ፍጹም ናቸው ለማለት ነው። 7 ብቻ። ለምን 8 ቀን አይፈጥርም እግዚአብሔር? ወይስ ዝቅ ብሎ 6 ቀን ቢያደርገው ምን አለ? የዓመቱን መለኪያ 7 ቀን ያደረገው ለምን ይመስላችኋል? 7ቱም ዕለታት ፍጹም ናቸው ይላል። እንዲያውም ልንገራችሁ፣ የዚህ ዓለም ዋና ምሰሶዎች 7 ዕለታት ናቸው። በመጽሐፈ ምሳሌ ምዕራፍ 9 ከቁጥር 1 ጀምሮ እንዲህ ይላል፣ ጥበብ ሐነጸት ቤተ ወአቀመት ላቲ 7 አዕማደ። ጥበብ ቤቷን ሰራች 7 ምሰሶዎችንም አቆመች ይላል። ጥበብ ቤቷን ሰራች። ጥበብ የተባለ እግዚአብሔር ወልድ ነው። መንፈሳዊ ትርጉም አለው። የዛሬው ዓላማችን ግን እሱ አይደለም። ጥበብ ወልድ ይችን ዓለም ፈጠረች፣ 7 ምሰሶ አቆመች ማለት 7 ዕለታትን ፈጠረች ማለት ነው። 7ቱ ዕለታት ለምንድን ነው ምሰሶ የተባሉ ሲባል፣ ምሰሶ ቤቱን እንደሚያጸናው በዚህ ዓለም የሚኖር ነገር ሁሉ ጸንቶ የሚኖረው በ7ቱ ዕለታት በሚሰራ ስራ ነው ማለት ነው። ምሰሶው ሲፈርስ ወይም ምሰሶ ቢነቀል ቤቱ እንደሚናድ ሁሉ
የሰው ልጅ ህይወቱ የሚናደው ወይም የሚፈርሰው በሰባቱ ቀናት በሚሰራቸው ስራዎች ናቸው። 7 ቀን የምንሰራው ስራ ወይ ህይወታችንን ያፈርሳል ወይ ህይወታችንን ይሰራል። ምሰሶዎቹ በትክክል የቆሙለት ቤት እንደማይፈርሰው 7ቱን ዕለታት እንዴት መጠቀም እንደሚችል የሚያውቅ ሰው የጸና ቤት ይኖረዋል። የልብ ቤት፣ የአእምሮ ቤት፣ የስጋ ቤት፣ የነፍስ ቤት ይኖረዋል ማለት ነው። ስለዚህ ዕለታትን ከመጠቀም ነው። እንኳን እኛ እግዚአብሔር ራሱ ቀን ተጠቅሞ ነው ስራ የሰራ። ቀንን የማይጠቀም ሰው ምንም ማድረግ አይችልም። እግዚአብሔር 6 ቀን ነው ይህን ዓለም የፈጠረው። አይገርማችሁ? በ6 ቀን ዓለምን ፈጠረ። ምን ማለቱ ይመስላችኋል? ኋላ ያን 6 ቀን ደግሞ ለእኛ ሰጠን። የሰጠኋችሁ 6 ቀን እኔ ዓለምን የፈጠርኩበት ነው። እናንተ የምትቀልዱበት እሁድ 4 ባህሪያት የተፈጠሩበት ነው። መሬት፣ ውሃ፣ ነፋስ፣ እሳት 4ቱ ባህሪያት፣ 7 ሰማያት፣ መላእክት፣ ብርሃን 8 ፍጥረታትን ያከናወንኩበት ቀን ነው። እናንተ የምትቀልዱበት ሰኞ ይሄን የምታዩትን ጠፈር የዘረጋውበት ቀን ነው። እናንተ የምትቀልዱበት ማክሰኞ በምድር ላይ ያሉ እጽዋትን ሁሉ የፈጠርኩበት ቀን ነው። እናንተ እንደዋዛ የምትገፉት ረቡዕ በዚህ ዓለም የሚያሸበርቁ ፀሐይ፣ ጨረቃ፣ ከዋክብትን ያበራሁበት ቀን ነው። እናንተ በስንፍና የምትሸኙት ሐሙስ በባህር ውስጥ ያሉ አዞ፣ ጉማሬ፣ ሌሎችን ዓሣ አንበሪዎችን በክንፍ የሚበሩትን በእግራቸው የሚሽከረከሩትን በክንፋቸው የሚበሩትን ሁሉ ያስገኘውበት ቀን ነው። እናንተ በዋዛ በፈዛዛ የምታሳልፉት ዓርብ በአርአያዬ በአምሳሌ ሰውን የፈጠርኩበት ቀን ነው ማለቱ ነበረ። ሰኞ፣ ማክሰኞ፣ ረቡዕ እንደዋዛ ሲያልፉ እነዚህ ትዝ ብሏቸው ያውቃል? እነዚህ ሁሉ ዓለማት 20 ዓለም ነው ያለው። አሁን እኛ ከ20 ዓለማት የምንኖረው በአንዷ በዳረጎቷ በጫፏ በዚች ምድር ነው። እግዚአብሔር የፈጠረው 20 ዓለም ነው። ከ20ኛው በዚች ዓለም የምናየው ነገር ሁሉ እንኳን ተመርምሮ አይዘለቅም። ህሊና ራሱ ይደክማል ቢያስብ። እንኳንስ ሌላውን ያንን ሰው ተፈጥሮ እንኳን ብታዩት ሊገባና አይችልም። እንደዚህ ያሉ ድንቅ ነገሮች የተደረጉት በ6 ቀን። የጊዜን ጥቅም አያችሁት? በ7ኛው ቀን እግዚአብሔር አረፈ። ምን ማለት ይመስላችኋል? እግዚአብሔር 6 ቀን ሰራና አረፈ። ስራችሁ ብዙ ይሁን እረፍታችሁ ጥቂት ይሁን ማለቱ ነበር። በቁሙ ነው። ወርቅ አለው፣ መንፈሳዊ ትርጉም አለው። ስራችሁ ብዙ ይሁን እረፍታችሁ ግን ጥቂት ይሁን። ይኸውላችሁ በዚህ ዓለም ላይ ብዙ ሰዎች የሚቸገሩበት ምክንያት ደስታን ፍለጋ ነው። ደስታ ደግሞ ከመስራት የሚመጣ ነው እንጂ ከማረፍ የሚመጣ አይደለም። ሐዘን ከየት ይወለዳል ካላችሁኝ ከረፍት ብዛት ነው። የኃጢአት ምንጮች የሚባሉት መብል፣ መጠጥ፣ የረፍት ብዛት፣ እንቅልፍ ናቸው። ስለዚህ እረፍት የሚያበዙ ሰዎች ምንጊዜም ህይወታቸው ሐዘንተኛ ነው። የእንቅልፍ ብዛት የተቦጫጨቀ ልብስ ያስለብሳል ይላል ሰሎሞን። ድሃ ያደርግሃል ማለት ነው ብዙ የምትተኛ ከሆነ። የእንቅልፍ ብዛት መጽሐፍ ቅዱስ ነው ያለው፣ የተቦጫጨቀ ልብስ ያስለብሳል። ጊዜን ባለመጠቀማችን ምክንያት አይ ጊዜ የሰጣቸው እና ያገሌ ሀብታሙ ነው ምናምን ቢባል የድንቁርና ጉዳይ። በጊዜ ያለመጠቀማችን እንዴት እንደሚጎዳን ተመልከቱ። እስቲ ርዕሳችን ምንድን ነው? እስቲ በሉ ምን አላችሁኝ? ጊዜ ለምን? እግዚአብሔር በጊዜ ዓለምን ምን አደረገበት አልኳችሁ? ፈጠረ። ዓለምን አጸናበት። ጊዜ ምሰሶ ነው። ጊዜ መፍጠሪያ ነው። የሌለን ነገር ማምጫ ነው። ጊዜውን የሚጠቀም ሰው የሌለ ነገር ያመጣል። እግዚአብሔር በጊዜ የሌለን ነገር አመጣ። ሰማይ አልነበረ፣ ምድር አልነበረ። የሌለንን ነገር ማምጣት ከፈለጋችሁ ጊዜያችሁን ተጠቀሙ። ጊዜ ላይ የሚቀልድ ሰው ምኞቱን ታቅፎ ይሞታል እንጂ ምንም አያመጣም። ጊዜ ነው የሌለውን ያመጣል። እግዚአብሔር በጊዜ ለክቶ የምሕረት ቀጠሮ ሰጠ። በኖህ ዘመን 120 ቀን 120 ዓመት ሰጠው አለ። 100ውን ቀለዱ፣ በ20 አጠፋቸው። 20ውን ትቶ አጠፋቸው። በኖህ ዘመን የነበሩ ሰዎችን 120 ሰጣቸው። 20ው ሲቀር ንስሐ እንገባለን ሲሉ 100 ሳያልቅ ጨረሳቸው።
ጊዜን ካልተጠቀምክበት ብሰጥህም አትጠቀምበት ብሎ ወሰዳቸው።